ሙስሊም ደግሞ የለንም ነው የሚለው እኮ። እኔ አሁን እኮ ያንተን የጠየቅኩኝ እሱ ማምላክ ፍጹም ሰው ነው ያልነው እኮ አይደለም። ወንድ ልጅ ነው አይደለ? ረጋ በል። ያው ፊት አባሾች እኛ የሚሰቃላ የለንም ይሏሉ። እነሱ ደግሞ ጤነኛ አይደለም። እንደ ወንድ ልጅ ሆኖ እንጂ ወንድ ነህ አይደለ? ከፊቴ ቆሜ ያለሁኝ ረጋ ብለህ በመነጋገር እመን። የሚስቅ አምላክ እንዴት ታመልካላችሁ አለ። ስለዚህ እግዚአብሔር ይስቃል። ለዚህ ነው መጽሐፋችሁን አያውቀውም ልጅ ብዬ የዛን ሳሳያላችሁ ሁሉ የነበረው እንዳለ የሚያነሳው ትችት አላህ ይወርዳል ሲል ያው እግዚአብሔር እንደሚወርድ አታውቅም። አላህ በአርሽ ላይ ቁጭ ብሏል። ያውና እግዚአብሔር በአርሹ ላይ በዙፋኑ ላይ ቁጭ ብሏል። አላህ ይስቃል ሲል ጊዜ ያውና እግዚአብሔር ይስቃል እያልኩ ሁሉንም ሳሳይላችሁ ነበር። መጽሐፋችሁን አያውቁትም መምህሮቻችሁም እናንተም። በጣም ነው ያዘንኩት። አሁን ላሳየህ ነበር። እግዚአብሔር በደንብ አድርጎ ይስቃል መጽሐፍ ቅዱስ ላይ። ለዚያውም የሚስቀው አሳሳቅ የሚል ነው። ከፈለጋቸው ያሳያችኋለሁ። እግዚአብሔር አራት ሀዎች አሉ በተከታታይ ይላል መጽሐፍ ቅዱስ ላይ። አማርኛው ላይ ግን እሰይ 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 ብሎ ተርጉሞባቸዋል። ሂዳችሁ እንግሊዝኛው ላይ ይሁት ይላል። አረበኛውም ላይ መጽሐፍ ቅዱስ ላይ ይላል። ወላሂ ይላል። የኔ አንተ አይነት ድምፅ እያወጣ ነው የሚስቀው ሁሉ ማለት ነው። እኛ ግን አላህ እንደዛ ይስቃል ብለን አናምንም። ሐሻ ወክላ። አላህ ስብሐነሁ ወተዓላ ይስቃል ሲባል ጊዜ እንደዛ አይደለም። መልካም በሚሰሩ ሰዎች መደሰቱን ለመግለጽ ነው። አላህ ስብሐነሁ ወተዓላ ኢነላህ የድሐኩ ኢላ ረጁለይን ሐዲስ ላይ አላህ በሁለት ሰዎች ይስቃል። ሁልጊዜ መሳቅ ባህሪ ሆኖ አይደለም፣ በሆነ ክስተት ላይ የሚሆን ነገር ነው። በምን ከተባለ በሁለት ሰዎች ምክንያት ነው አላህ ስብሐነሁ ወተዓላ ይስቃል። ያ ማለት በጣም በጽድቅ ስራቸው መደሰቱን ለመግለጽ የተነገረ የሆነ ቃል ነው። ያ እንጂ አይደለም። ነገር ግን እግዚአብሔር ይላል ይስቃል ይላል መጽሐፉ። በጣም አዝናለሁ። እሺ ለማንኛውም ከራሴ እንዳይሆነ ይሄ ነገር በማስረጃ እናሳያቸዋለን። ተረዳሽኝ አይደለ? የእግዚአብሔር ልጅ ሲባል ምን ለማለት ነው የሚለውን በመጀመሪያ በመጽሐፉ ማየት አለብን ማለት ነው። አሁን እግዚአብሔር እንደሚስቅ የነገርኳቸውን ከራሴ እንዳልሆነ ላሳያችሁ። ያው መጽሐፋችሁ ላይ መዝሙረ ዳዊት ምዕራፍ 37 ቁጥር 13 ላይ እግዚአብሔር ይስቅበታል ቀኑ እንደሚደርስ አይቷልና ይላል። እያሰላም እግዚአብሔር ምን ይላል? ይስቃል። እግዚአብሔር ይስቃል። ከታች አለ አይደል? እግዚአብሔር ምን ያደርጋል? ይስቃል ይላል። የሚስቃውም እንዴት ነው ከተባለ ነው ላሳያችሁ። እግዚአብሔር ድምፅ አውጥተው ይስቃል። ያንን ያልኳቸውን ከራሴ እንዳልሆነ ላሳያችሁ። እሰይ መዝሙረ ዳዊት ምዕራፍ 45 ቁጥር 15 ምዕራፍ 40 ቁጥር 15 ቅርታ። አሁን በአማርኛ ላይ ምን ብለው ተርጉሞታል? ያው እሰይ 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 ብለው ተርጉሞታል። ያ መዝሙረ ዳዊት ምዕራፍ 32 ቁጥር 25 በልባቸው እሰይ እሰይ ወይም ደግሞ እዚህ ጋር እሰይ እሰይ እያለ ይናገራል። ይህንን መጽሐፍ ቅዱስ ላይ እናገር ወየቁሉ ዐለይሂም አላህ 40:15 ላይ ነው መልክታ የአረበኛ መጽሐፍ ቅዱስ ላይ 40:15 አንዴ ትቀጥላለህ። ይቅርታ ያው እነዚህ ጋር በአረበኛው ላይ ላሳያችሁ፣ የአማርኛውንም እንግሊዝኛውንም ማየት ትችላላችሁ። ሊየስተውሒሽ ምን አጅል ኽዝይህም ልቃኢሉነ ሊ ይታያቸዋል። አራት ጊዜ እስከ ወደ እንግሊዝኛ ወደ አማርኛ እንቀይር፣ ወደ እንግሊዝኛ እንቀይር፣ ወደ እንግሊዝኛ በጣም ይቅርታ ወላሂ ይቅርታ። ማንኛውም እግዚአብሔር እንደሚስቅ መጽሐፋቸው ላይ ተቀምጧል። ግን አላህ ይስቃል ስትሉ መጽሐፋቸው ላይ እንደሚስቅ እንደተቀመጠ ታውቃላችሁ። አላህ ለምን እንደሚስቅ ይስቃል የተባለው ደግሞ ላሳያቸው። ሰዎች ጽድቅ በማድረጋቸው በእነዚያ በጣም መደሰቱን ለመግለጽ ነው። በጽድቅ ስራቸው ሰዎችን ይደሰትባቸዋል። ያንን ለመግለጽ ነው። ማስረጃ ብቻ ላሳያቸው። ኢነላህ የድሐኩ ኢላ ረጁለይን ይላል ሐዲቱ ላይ ራሱ። ኢነላህ የድሐኩ ኢላ ረጁለይን ኖ ላሳያቸው። ያው እና የድሐኩ ላሁ ሊረጁለይን አላህ ለሁለት ሰዎች ይስቃል።
ያ ማለት ደስታውን በጣም ይደሰትባቸዋል ማለት ነው። በምናቸው በዚህ በማንነታቸው። አሁን ሐዲስ ሙሉ እናንብበው። እነላህ የድሐኩ ሊረጁለይን የቅትሉ አሐዱሁማ አልአኸር ኪላሁማ የድኹሉ ልጀና። አላህ የሚስቀው በምን አይነት ሰዎች ነው? በእነርሱ ደስታውን የሚገልጽበት የሆነ ባህሪው ነው። ሁለቱም ተገዳድለው ሁለቱም ጀነትን መግባታቸው። የቅትሉ ኪላሁማ አልአኸር አንዳቸው ሌላቸውን ይገድላል፣ ሁለቱም ገነትን ይገባሉ። ቃሉ ከይፈ ያ ረሱልላህ እንዴት ነው ይህ ሊሆን የሚችለው አንተ የአላህ መልክተኛ ተብለው ተጠየቁ። ቃል ዩቅተሉ ሃዛ ፈየልጁ አልጀና ይሄ አንደኛው ይገደልና ገነትን ይገባል። ثم يتوب الله على الآخر فيهديه الله إلى الإسلام ثم يجاهد في سبيل الله فيستشهد። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ ወደ ሁለት አይነት ሰዎች ይስቃል፣ ወይንም በእነዚህ ሰዎች በጣም በጽድቅ ስራቸው በመልካም እንትናቸው ይደሰትባቸዋል። ምን አይነት ሰዎች? በደንብ አዳምጡ። ነቢ ሰለላሁ ዐለይሂ ወሰለም እንዴት ተብለው ሲጠየቁ ይህም አሉ ተገለጸ የምትሉ ያው ተገልጿል ልነግራቸው ነው። ተገልጿል ልነግራቸው ነው። አይምራቸውን ከፈት አድርጉት። እስራኤል አይምራውን ክፈት። ያው ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንዴት ሊሆን ይችላል አንቱ የአላህ መልእክተኛ ይሄ ተባሉ። ከዚያም ነገሯቸው ምን አሉ? አንደኛው ሌላኛውን ይገድለዋል፣ ሁለቱም ገነትን ይገባሉ አሉ። እንዴት? በጦር ሜዳ ላይ ለምሳሌ አማኝና ከሃዲ በሚገናኝ ጊዜ አማኝ ሰው ቢገደል ወዴት ይሄዳል? ሰማዕት ሆኖ ወደ ገነት ይሄዳል አይደለም? ሰማዕት ሆኖ ወደ ገነት ይሄዳል። ከዚያ በኋላ አሉ ነቢ ሰለላሁ ዐለይሂ ወሰለም ያ ገዳዩ ደግሞ ከጊዜ በኋላ ንስሐ ያደርግና ወደ አምላኩ ተመልሶ እንደገና በእምነቱ ሊጋደሉት ሲመጡ ጊዜ እርሱም በዛኔ ጦር ሜዳ ላይ ገብቶ በሚጋደል ጊዜ ይገደልና እርሱም ገነትን ይገባል አሉ። ሁለቱም ወዴት ሄዱ? ወደ ገነት። ለምሳሌ በዚህ መሰረት የተከሰተው በማንና በማን ላይ ነው? ማን ነው የሚመልስ? በኢስላም በዚህ መንገድ መጀመሪያ የገደለ ከዚያ የተገደለ ወደ ገነት ሄደ። እንደገና ይሄ ገዳዩ ወደ ንስሐ ያደረገ ከዛ እንደገና በአላህ መንገድ ላይ ተጋደለ። በዚያው መንገድ ላይ ጸንቶ በኢስላም ላይ ሞተ፣ ወደ ገነት ገባ። ማንና ማን ናቸው? ሐምዛና ወሕሽይ። ሐምዛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አጎት ነበር። ይህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አጎት እስልምናን ተቀበለ። በእስልምና መንገድ ላይ እየኖረ እያለ ወሕሽይ የተባለው ከሃዲ ነበረ፣ ባሪያ ነበር። የዛኔ አማኞችና ከሃዶች በተጋጠሙ ጊዜ በኡሁድ ጦርነት ጊዜ ይሄ ወሕሽይ ከሃዲው ኢትዮጵያዊው ሀበሻዊው ሐምዛን የነቢ ሰለላሁ ዐለይሂ ወሰለም አጎት ገደለው። ሐምዛ ወዴት ሄደ? በማመኑ ወደ ገነት ይሄዳል። ገብታችኋል? ከዚያ ይሄንኛው ወሕሽይ ደግሞ ከጊዜ በኋላ ንስሐ ያደረገ፣ ወደ አላህ ተመለሰ፣ እስልምናን ተቀበለ። ገብታችኋል? ከኢትዮጵያውያኖች እስልምናን ከተቀበለ የዛኔ መካከል አንደኛው እሱ ነው፣ ከሀበሻውያኖች። ከዚያ ንስሐ ያደረገ፣ ተወበተ፣ በአላህ መንገድ ላይ ጸንቶ በኢስላም ላይ ሞተ። ሁለቱም ወዴት ሄዱ? ወደ ገነት በአላህ ስብሐነሁ ወተዓላ ፈቃድ የሚሄዱ ይሆናሉ። ስለዚህ ያን ነው አላህ ስብሐነሁ ወተዓላ ይስቃል ሲባል በእነዚህ እንጂ ዝም ብሎ ባገኘው ነገር ምናምን የሚስቅ አይደለም። መሳቅ ሲባልም በእነዚህ በስራቸው መደሰቱን ለመግለጽ አላህ ስብሐነሁ ወተዓላ በስራቸው ምን ያክል ደስተኛ እንደሚሆንባቸው ለመግለጽ የተነገረ ቃል እንጂ ሌላ አይደለም። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ።